የሕክምና አገልግሎት አሰጣጥ ወደ ዲጂታላይዜሽን አሰራር ከተቀየረ ወዲህ በርካታ ችግሮች መቀረፋቸውን የይርጋለም ሆስፒታል ሕክምና ኮሌጅ አስታወቀ። ተገልጋዮች በኩላቸው ማህበረሰብ አቀፍ ጤና መድህን አገልግሎትን ጨምሮ ሕክምና ኮሌጁ እየሰጠ ያለው አገልግሎት ከዚህ ቀደም ያልተለመደና አርኪ መሆኑን ተናግረዋል። ይፍሩ አበበ የይርጋለም አጠቃላይ ሆስፒታል ሕክምና ኮሌጅ ከአንድ ዓመት በፊት ጀምሮ ለሕክምና የሚመጡ ታካሚዎቹን ተቀብለው ቅድመ ልየታን ጨምሮ በኮምፒውተር ኔትወርክ የተሳሰረ ዲጂታላይዝድ የሆነ አገልግሎት በመስጠት ላይ ይገኛል። የሆስፒታሉ ሕክምና ኮሌጅ አስተዳደርና ልማት ዘርፍ ምክትል ዋና ዳይሬክተር አሰፋ ፊሊጶስ እንደገለጹት ለተገልጋዮች በቴክኖሎጂ የታገዘ ዲጂታላይዝድ የሆነ አገልግሎት መስጠት ከተጀመረ ወዲህ ቀደም ሲል ይስተዋሉ የነበሩ ችግሮችን ከመቅረፍ ባለፈ በርካታ ጥቅሞች ተገኝተዋል። ዋና ጥቅሙ የዚህ የዲጂታላይዜሽን የመጀመሪያ ጥቅሙ ታካሚዎች ማግኘት የሚገባቸውን አገልግሎቶች እንዲያገኙና ቀልጣፋ አገልግሎት እንዲያገኙ ይሄ በጣም ጠቅሞናል። ለምሳሌ ለአብነት ባነሳ ከዚህ በፊት ካርድ ለማውጣት ራሱ ጊዜ ይወስድ ነበር። ከዚህ እዛ ሄዲ መሀል ላይ የሚያመላልሱ ሰዎች ያስፈልጉ ነበር። ካርድ ይዞ የሚሄድ እስኪወጣ ይጠበቃል። ከዛ በኋላ የት መሄድ እንዳለበትም ለይተው አያውቅም። አሁን ላይ ግን ቀጥታ እንደመጣ ወደ ልየታ ክፍል ገብቶ ወደሚመለከተው ይሄዳል። ሲሄድ ደግሞ ቀድሞ ሄዶ መረጃው ይጠብቀዋል። ታካሚዎች ከዚህ በፊት ካርድ ጥረው ከመጡ ይቸገሩ ነበር። አሁን ደግሞ ቀጥታ በስማቸው ይገባና ሳይጉላሉ አገልግሎት ያገኛሉ። በተጨማሪም ዲጂታላይዜሽን በተለያዩ ምክንያቶች ይስተዋሉ የነበሩ አድሏዊ አገልግሎት አሰጣጥን በማስወገድ ፍትሐዊ አገልግሎት እንዲሰፍን ትልቅ አስተዋጽኦ ማበርከቱንም ምክትል ዋና ዳይሬክተሩ አስረድተዋል። ማን ቀድሞ መጣ የሚለውን ከነሰዓቷ ነው የሚያስቀምጠው። ሰዓት፣ ደቂቃ፣ ሰከንድ ሳይቀር ያስቀምጣል። ማን መጣ፣ ከሱ ቀጥሎ ማን መጥቷል፣ ከሱ ሌላ ቀጥሎ ማን መጣው፣ በቅደም ተከተል አስቀምጠዋል። ፍትሐዊነትን በጣም አምጥቷል። ማንም አሁን ሊያስቀድም አይችልም። በማህበራዊ የኔ ጓደኛ ነው፣ የኔ አጎት ነው፣ የኔ አክስት ነው በሚል ሊያስቀድም አይችልም። ምክንያቱም ማንም ዞር ሊያደርግ የማይችለው ማንም ለይቶ የማየው ኮምፒውተር ይህንን ያስቀምጣል። የሆስፒታሉ ሕክምና ኮሌጅ አገር አቀፍ የ2030 ዲጂታላይዜሽን አካታችና ሁሉ አቀፍ ትግበራን ቀደም ብሎ ማሳካት የሚችልበት ቁመና ላይ እንደሚገኝም ጠቁሟል። አገልግሎቱ ዲጂታላይዝድ መደረጉ አገልግሎት አሰጣጥን ያሻሻለ ብቻ ሳይሆን በቀን በርካታ ታካሚዎች ያለ እንግልት ለማከም እንዳስቻለ የተለያየ የሕክምና አገልግሎት በመስጠት ላይ የሚገኙ አንዳንድ ጠቅላላ ሐኪሞች ገልጸዋል። ዲጂታላይዜሽን ብዙ ነገሮችን ነው የሚያቀለው። የፔሸንት ሰርቪስን ብቻ ሳይሆን የፔሸንት እንግልትንም ይቀንሳል። ካርድ ማውጣት ምናምን የለም፣ እዚሁ በሲስተም እናወጣለን። የሚያስፈልገውን መድኃኒቶች ወዲያው እንልካለን። ኢመርጀንሲ ሜዲኬሽኖችን ወዲያው ቶሎ ይመጡልናል እና በብዙ ነገር የኤምአር ሰርቪስ ቤስት ነው። ብዙ በወረቀት ወጪ ይጠቀማል ተብሎ የሚታሰበው ላቦራቶሪ ነው ብዙ ምርመራዎች ስለሚሰራና ከዛ አንጻር ብዙ ጥቅም አግኝተናል። ሌላ ምንድነው ወረፋ ያስቸግር ነበር። መጀመሪያ አካባቢ የትኛው ቀድሞ እንደመጣ አይታወቅም። አሁን ለምሳሌ በቅድመ ተከተሉ ነው የሚያገኘው። አሁን መጀመሪያ እየመጣው ያለ ወይ የኔ ዘመድ ነው ወይ የከሌ እንትን ነው ተብሎ የሚሰራው ስራ አይኖርም ማለት ነውና ብዙ ጥቅም አለው በላቦራቶሪ ሳይድ። ተገልጋዮች በበኩላቸው ማህበረሰብ ጤና መድህን አገልግሎትን ጨምሮ የሆስፒታሉ ሕክምና ኮሌጁ አገልግሎትን ወደ ዲጂታላይዜሽን ከቀየረ ወዲህ ከዚህ ቀደም በአገልግሎት ዙሪያ የሚስተዋሉ በርካታ ችግሮች እንደተቀረፈላቸው ተናግረዋል። ከወረቀት ነጻ አገልግሎት የሲስተም ተጠቃሚ ነኝ። እንደምታየው የጤና መድህን ዋስትና ተጠቃሚ ማለት እኔ ሳሎን የሚጠቀም ቤተሰብ አለኝና እሱን ላስታምምና ለቼክአፕ ይዤ ነው የመጣሁት። ከዚህ ቀድሞ ካለው ቀልጣፋ አገልግሎት በተሻለ የዛሬው ደግሞ በጣም ደስ የሚለው ስመጣ ከማንኛውም የወረቀት ንክኪ ነጻ የሆነ በኮምፒውተር ነው ስራዎች የሚሰሩት። መጣው አንድ ቁጥር ገባው፣ ካርድ አላወጣውም። ወደ ቁጥር 6 መሩኝ። ቁጥር 6 መጥቼ ከወረቀት ነጻ የሆነ አገልግሎት አግኝቼ የጤና መድህን ተጠቃሚ ታካሚ ስለያዝኩኝ ወደ 25 ቁጥር ሄጄ 25 ቁጥር ላይም የሚገባኝን አገልግሎት ለዚያውም ከሚጠበቀው ሰዓት በታች በአጭር ሰዓት ጨርሰውልኝ ላቦራቶሪና ወደ ኤክስሬ 221 ቁጥር መርተውኝ
ጥሩ አገልግሎት አግኝቼ የደም ምርመራ ላቦራቶሪ ላይ ተደርጎልኝ ቀጣውን ጠብቄ ያለሁት የኤክስሬይ 221 ላይ የተመራውትን አገልግሎት ጠብቄ ነው ያለሁትና እንደሚታየው አገልግሎቱ ቀልጣፋ ታማሚዎች የማይጉላሉበትና ይኸው እንደምትመለከተው ሰው ስርዓቱን ይዞ ተረጋግቶ የሚጠቀም አገልግሎት ጥሩ የሚያስደስት አገልግሎትና የሚያረካ አገልግሎት እያገኘን ያለ ነው። ቀደም ሲል ወረቀት ይዘን በየቦታው እንዘዋወር ነበረ። አሁን ደግሞ ከለውጡ መንግስት ጋር ለውጥ ስለመጣ በዚሁ በሲስተም ብቻ እየተጠቀም ወረቀቱን ከቦታ ወደ ቦታ ይዘን ሳንተላለፍ በሲስተም ብቻ እየሄድን እየታከምን ያለ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናመራ ምዕራብ ኢየሩሳሌም እስራኤል በ1967 የ6 ቀን ጦርነት ወቅት በያዘቻቸው ግዛቶች ውስጥ የሚገኙ ሰፋፊ ቦታዎችን እንደ እስራኤል መንግስት ንብረት ቆጥሮ ለመመዝገብ ከ1967 ወዲህ ለመጀመሪያ ጊዜ ተንቀሳቅሳለች። ማራማዊት በጻተ የእስራኤል የጸጥታ ካቢኔ በ1967ቱ የ6 ቀን ጦርነት ጊዜ የተያዙና በዌስት ባንክ ውስጥ የሚገኙ ሰፋፊ ቦታዎችን ለመጀመሪያ ጊዜ እንደ መንግስት ንብረት እንዲመዘገቡ የቀረበውን ረቂቅ ሀሳብ አጽድቋል። ባለፈው ቅዳሜና እሁድ በካቢኔው የተላለፈው ይህ ውሳኔ ለአይሁድ ሰፋሪዎች በዌስት ባንክ መሬት መግዛትን ከማቅለሉም በላይ ስፍራው በዮርዳኖስ መንግስት ቁጥጥር ስር በነበረበት ጊዜ በስራ ላይ የነበረውን መሬትን የግል ሳይሆን የመንግስት ንብረት እንዲሆን የሚደነግገውን ሕግም የሻረ ነው። ረቂቅ ሀሳቡ አክራሪ ብሔርተኛ በሆኑት የእስራኤል ባለስልጣናት ማለትም በምክትል ጠቅላይ ሚኒስትርና የፍትህ ሚኒስትሩ ያሪቭ ሌቪን፣ በመከላከያ ሚኒስትር እስራኤል ካትስና በገንዘብ ሚኒስትሩ በዛሌል ስሞትሪች የቀረበ ነው። የረቂቁ ዋና ደጋፊዎች የውሳኔውን መጽደቅ ተግባር ላይ ማዋል የአይሁዶችን የሰፈራ ሂደት ለማቀላጠፍ የሚያስችል ትልቅ በር ከፋችና እውነተኛ አብዮት ነው በማለት አወድሰውታል። በይሁዲና በሰማሪያ በስራ ላይ የቆየውን የመሬት ህግ ማሻሻሉ እስራኤል በአካባቢው የሚኖራትን የበላይነት ህጓን የማስከበርና የመተግበር ነጻነት ማረጋገጥን ዓላማው ያደረገ ወሳኝ የደህንነትና የአስተዳደር እርምጃ ነው ብለዋል የመከላከያ ሚኒስትሩ ካዝ። ስሞትሪች አክለው እርምጃው በዌስት ባንክ ውስጥ ስርዓትና አስተዳደርን ወደ ነበረበት ለመመለስ ያለመ ነው ሲሉ ተናግረዋል። ከ6ቱ ቀን ጦርነት ወዲህ እስራኤል በቀጠናው ያላትን ቁጥጥር ይበልጥ ለማጠንከር ከተወሰዱ ወሳኝ እርምጃዎች አንዱ ነው ሲሉ ውሳኔውን አድንቀዋል። የእስራኤል መንግስት ለመሬቱ ኃላፊነት እየወሰደ ነው፣ ይህንን የሚፈጽመውም በህጉ መሰረት በግልጸኝነትና በቆራጥነት ነው ሲሉ ሚኒስትሩ አስረግጠው ተናግረዋል። ባለፈው ሳምንት መጨረሻ የእስራኤል ካቢኔ ያሳለፈው ይህ ውሳኔ እየተስፋፋ የሄደ ዓለም አቀፍ ውግዘትን አስተናግዷል። በርካታ ሀገራት ምዕራብ ኢየሩሳሌም ውሳኔዋን በአስቸኳይ እንድታጥፍም አጥብቀው ጠይቀዋል። የራሱ ያልሆነን ግዛት በጉልበት የያዘ ኃይል መሬቱን የመውረስም ሆነ ሌሎችን አምጥቶ የማስፈር እርምጃ ህገወጥ እንደመሆኑ መጠን ይህ የእስራኤል ውሳኔ ተመሳሳይ ተቃውሞዎች እንደሚገጥሙት ይጠበቃል። እርምጃው ምንም እንኳን ዓለም አቀፍ ውግዘት እየገጠመው ቢሆንም እንዲሁም ዋና አጋር የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕም እርምጃውን ተቃውሞ በተደጋጋሚ ቢናገሩም የእስራኤል መንግስት ግን ዌስት ባንክን ወደ ራሱ ለማጠቃለል ለረጅም ጊዜ ሲገፋ ቆይቷል። የፍልስጤም ፕሬዝዳንትም የአሁኑ የእስራኤል ውሳኔ ግጭትን በከባዱ ማባባስ ነው ሲሉ በጥብቅ አውግዘውታል። የእስራኤል እርምጃ የተፈረሙ በርካታ ስምምነቶችን ጨርሶ የሚያፈርስና የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችንም በግልጽ የሚጻረር እንደሆነ ፕሬዝዳንቱ አስታውቀዋል። የፒስ ናው አባል የሆኑት ሀጊት ኦፍራን ይህ ለእስራኤል ዌስት ባንክን የምትቆጣጠርበት መንገዷ ነው ሲሉ ለአልጀዚራ ተናግረዋል። ሀጊት ኦፍራን አክለውም የእስራኤል መንግስት ዌስት ባንክ በእንግሊዝ ቁጥጥር ስር ወይም ከዚያም አልፎ ከ100 ዓመት በፊት በዮርዳኖስ ስር በነበረባቸው ጊዜያት የነበሩ የወረቀት ሰነዶችን እየጠየቀ ነው ብለዋል። ይህ በጣም አልፎ አልፎ እጅግ ከስንት አንድ የሆኑ ፍልስጤማውያን ብቻ በመረጃ ሊያረጋግጡ የሚችሉት ነገር ነው። ስለዚህ በቀጥታ መሬቱ በእስራኤል ስም ይመዘገባል ሲሉ አክለዋል። እርምጃው ዓለም አቀፍ ውግዘትን ያስከተለ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ድርጊቱን የዓለም አቀፍ ሕግን በግልጽ የጣሰ ነው ሲሉ፣ የአውሮፓ ህብረት ደግሞ ወደ ተሳሳተ አቅጣጫ የሚወስድ እርምጃ ነው ብለዋል። መረጃውን ከአርቲ አልጀዚራና ሲኤንኤን አገኘ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው ጽዮን አሳብራችሁ ነበርኩኝ። መልካም ምሽት።